እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ዛሬ ሁላችሁም ሁሉም ሰው እንዲደርሰው ይህንን ቪዲዮ ሼር እያደረጋችሁ ኮመንት፣ ላይክ እያደረጋችሁ ተሳትፎ ባረጋችሁ ቁጥር ዩቲዩብ ይህንን ቪዲዮ ከፍ ሼር፣ ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳይረሳ። ዛሬ ይህንን አስገራሚ ታሪክ ቤት አድራለች አላልከኝም? ሌላ ቦታ መኖሯን አረጋግጠናል። ቆይ የምትፈልገው ልጁ መዳኑ እና እንዴት ነው? ስለ ልጁ አይመለከትም። ደጋግሜ በስልክ ላስረዳ ሞክሬያለሁ። አቤት ከመምጣቴ በፊት አንተ መረዳት አላስገባም። ችግሩ ተፈታ አይደል እንዴ? ምንም የተፈታ ችግር የለም። ልጅ ወንጀለኛ ናት፣ ታስገባናለህ። እሷ እናሳልፈት ሰ በቃ ዘላለም ችግሩ ተፈታ አይደል እንዴ? ዋና የምትፈልጉት ወንጀለኛዋ ተገኘ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። የዛሬው ምን ብዬ እንደምጀምርላችሁ ከምን እንደምጀምር አላውቅም። በጣም ደስ ብሎኛል። በዘላለም እና በልዑል ጉዳይ ነው የመጣሁት። ዘላለም ዛሬ ልዑል በምግብ ነው የተመረዘ ከተባለበት ቀናት ጀምሮ ሲያፈላልግ የነበረው እንግዲህ የልዑል ወንድም የተባለ አንድ አዲስ አበባ ውስጥ ተገኝቷል። እጅ ከፍንጅ ማለት ነው። እስካሁን ድረስ እንደሚፈልግ ማናቸውም አያውቁም ነበረ። በስልክ ተደውሎላቸው እነ ሚኪ እነ ኤርሚያስ እነ ማናቸው የሚባሉ ከዘላለም ጋር እንትን ካሉ በኋላ ነው እንግዲህ የተገናኙት። ብቻ በጣም ደስ ብሎኛል። አክስትየዋን ለማግኘት ሲሄድ ቤት ውስጥ ግን የተገኘው ግን የእሱ ወንድም ነበረ። እንዲሁም የአክስትየዋ ልጅም ራሱ እያፋጠጣቸው ነበረ፣ ዘላለም ማለት ነው። ወንድሜን እንደዛ አድርጋ ከእንትን ካለች በኋላ የትም ልታመጣ አትችልም በማለት እንግዲህ ቤት ውስጥ ያሉትን ልጆች እናታችሁ ጋር ደውሉ ብሎ ያለችበትን ቦታ እንደምንም እያደረገ እንግዲህ እያወጣጣቸው። በተለያች ሴት ልጇ አንዴ ቀርባ ነበረ፣ ታውቃታላችሁ ብዬ አስባለሁ። እሷ በደንብ ታውቃለች። ከእናቷ ጋር ትደዋውላለች። ስልኳ ላይ ሲታይ በየቀኑ ያወራችበት ዛሬ ራሱ እንዳወራቻት የሚያሳይ ስልክ እንትን ተገኝቶባታል። እሷ ግን ካገኘኋት 3 ቀን ሆኖኛል፣ እንደዚህ ሆኖኛል ምናምን እያለች ዘላለምን ለማሳመን ውሸት እየዋሸች ነበረ። ግን ደግሞ በስልኩ የተገኘው ደግሞ እያወራቻት እንደነበረ ነው። ቀን ላይ እንዳወራቻት ነው የሚያሳየው። ቀኑ ምንም ከቴክኖሎጂ ምንም ልታመልጡ አትችሉም፣ የፈለገ ዋሻለሁ ብትና። ስለዚህ አሁን ልጅቷ ሴት ልጇን እናቷ ያለችበትን ቦታ እንድታሳይ እንግዲህ ዘላለም ጀግናችን እንግዲህ እንደምንም አድርጎ ያኛው ልጅ ደግሞ ዘላለምን ሊማታ ምናምን ብዙ ነገር ምን አገባህ እኛ እኮ ወንድማችን ነው ልዑል ለአንተ እኮ ምንም ህም አይደለም እስከ ማለት ድረስ ደርሰው እንግዲህ እዛ ቤት ውስጥ ግብ ተገጥሞ በጣም እንትን ብለው ነበረ። ከዛ በኋላ እንግዲህ እነ ሚኪ ዘላለም ካሜራማን ደውሎላቸው መጥተው እሱም እንዲረጋጋ አድርገው ከዛ ልጅቷን ይዘዋት ወደ እነሱ መጡ። ልጁ እንግዲህ የልዑል ወንድም ነው የተባለው ሰው ልጅ እማታለው ብሎ ልጅቷን አትወስድም። እሷ ደግሞ ልጅቷ ደግሞ ብዙ ነገር ስለምታውቅ ከእናታቸው ጋር እንድታገናኝም ብሎ እንግዲህ ልጅቷን ይዘዋት እዛ ቤት ወጥተዋል ማለት ነው። ልጁን ግን መያዝ ነበረባቸው። አሁን እሱ ደውሎ እሷ የባሰ እንድትሸሽ ነው የሚያረጋት እንጂ ልጅቷን ይዘዋት እንደሄዱ ሲነግራቸው የባሰ ሌላ እንትን ነው የሚፈጥርባቸው። ግን ትንሽ አሁን ያጠፉት ምንድን ነው? ያ ወንዱን ልጅም አብረው ይዘውት መውጣት ነበረባቸው። ስልኩንም መውሰድ ነበረባቸው። እያንዳንዳቸው እንደዚያ ቢያደርጉ ይቺ አክስት የተባለችው ሴትዮ እንግዲህ ትገኛለች ብዬ ነበረ ዛሬ። ያው እንግዲህ ልጅቷ ሴቷ ልጅ እናቷ እንደምትታሰር ስለምታውቅ የሚመሰለኝ ከዚህ በፊትም በምን አስፈራርታት እንደሆነ አላውቅም፣ እናቴ ያለችበትን አላውቅም እያለች እየዋሸች ማለት ነው። ስልኳ ላይ ያለው እጇ ላይ ያለው ስልክ በቀን ዛሬ ቀን እንዳወራቻት እያሳየ፣ እሷ ግን በውሸት እንግዲህ ሌላ ስልክ ነው እንደዚህ ነው ምናምን ጀመረች። ግን እነሱ ግን እያጣሩ
ለማንኛውም እነሱ ጋር ናት ያለችው። ቀጣይ ምን ይፈጠራል የሚለው ይሄ ልጁ ትልቅ ችግር እንዳይፈጥርባቸው እፈራለሁ። ዘላለምን ሊመታው ነበረ፣ እግዚአብሔር ነው ያወጣው። ዘላለም ደግሞ ሳያስበው እንግዲህ በእንትን ነው ሄደው ሰዎች የእሷ አክስት ያለችበትን ቦታ ጠቁመውት ምናምን የቤቱን አድራሻ ነግረውት ያው ልዑል እዚህ እንደመጣ ነግሬያችኋለሁ። ይመለሳል መሰለኝ ግን አልተሻለውም በደንብ ያው ለእናቱም ሲልም እህቱም እያስቸገረች ስለሆነ ለእነሱ ሲባል እንግዲህ ያው እነሱ እንዲረጋጉ ለማለትም ያክል ይመስለኛል የመጣው። ይመለሳል ብሏል ኤርሚያስ። ዛሬ ግን ዘላለም የሰራው ታምር ነው። በጣም እኛ አላቅም። የእውነቴን ነው የምላችሁ። ዛሬ ተያዘች ብዬ ነበረ እዛ ቤት ውስጥ ገብቶ እንደዚያ ሰዎቹን እንትን ሲያስጨናንቃቸው ልጅቷ በስከ መጨረሻ ድረስ እውነቱ ተናገረች ብዬ እልል ስል እሷ ደግሞ ሌላ አጀንዳ ይዛ መታ። እንግዲህ አጎት ነው ምንድን ነው ምናምን ከእሷ ጋር ነው የሚያወራ ገጠር ሂዳለች ከአጎቴ ጋር ናት እያለች እንግዲህ በውሸት ዘላለምን ለማሳመን እየሞከረች ነበር። የትም ትሁን የትም ያው አዲስ አበባ ውስጥ ላትሆን ትችላለች፣ ትፈራለች። ምን ማለት ከዛ አጎት የተባለው ገጠር ሄዳም ሊሆን ይችላል ልጅቷ እንደምትለው ከሆነ እንግዲህ እነ ዘላለምም እንግዲህ እንሄዳለን እዛም ቦታም እንግዲህ ሌላ ሰው እንልካለን ብለዋል። ብቻ ትገኛለች ብዬ ተስፋ አደርጋለሁ። የትም አታመልጥም። ውጭ ሀገር ምናምን እያላችሁ ነበር አብዛኞቻችሁ በኮሜንት ውጭ ሀገር እንዳታመልጠው መታሰር አለባት እያላችሁ። የትም ለመሄድም አትችልም። በዚህ ሁለት ሶስት ቀን ዝም ብሎ በአንድ ቀን ተነስቶ ፕሮሰስ ስትሳቲ አትሄድም። ስለዚህ እያፈላለጓት ነው። ገጠርም ግማሾቹን እንልካለን ብለዋል እነ ዘላለም። ስለዚህ ትያዛለች ብዬ ተስፋ አደርጋለሁ። የልዑልን እንደዚህ አድርጋማ እንደፈለገች እንድትሄድ ማንም ሰው አይፈቅድላትም። አንደኛ ነገር በመጀመሪያም ገና ሀ ብሎ ይሄ ነገር ሲጀመር ጀምሮ እሷ እያስመሰለች ከኛ እናንተ አትቀርቡትም እኛ እኮ እንትናችንን እያለች በውሸት እንትን ስትል ነበር። ግን ደግሞ በስከ መጨረሻ ድረስ ይኸው እናንተም ራሳችሁ አይታችኋል። አብዛኞቻችሁ በቀለበት ነው በምንድን ነው እያልን ብዙ ነገሮች እንትን ስንል ልጁ ተጨናንቆ እንደዛ ሆኖ ስናየው፣ ግን ደግሞ ራሳቸው እንግዲህ ባመጡት ችግር ራሳቸው ፈልገው መጥተው ዘመዳችን ብለው ወንድማችን ብለው ልጃችን ብለው መጥተው ምንም በማያውቀው እንትን ሌላ ችግር ውስጥ ህመም ውስጥ ከተቱት እና ስለዚህ መቀጣት ስላለባቸው እንግዲህ ገጠርም ሄደች ከተማም ሄደች ከገባችበት ገብቶ እንግዲህ ዘላለም ከነገራችን ላይ የሆነ ነገር ከያዘ አንድ ነገር ከያዘ ለምንም የሚራራ አይደለም። ታስታውሳላችሁ ልዑል ከከፍቶች እንትን ጋር አስረውት እንዴት አድርጎ እንዳወጣው ለልዑል ስንት መስዋዕት እንደከፈለለት በዛ በመስፍን ጊዜና አሁን ይቺ ሴትዮ ለጊዜው ይመስላታል እንጂ አንድ ነገር ከያዘ እስከ መጨረሻው ድረስ እንትን ብሎ ነው የሚይዛት። በቅርቡም ትጠብቃላችሁ ታያላችሁ። በቅርቡ ማለት ነው ይችን ሴትዮ ተይዛ ከገባችበት እንትን እንደሚያወጣት ብቻ ደስ ብሎኛል። ልዑላችንን እንግዲህ እግዚአብሔር ይህን ሁሉ ጉድ እያየ እሱ ራሱ ከህመሙ ላይ ህመም ነው የጨመሩበት። አክስትህ ናት አጎትህ ናት እንደዚህ ያደረጉህ ሲባል እሱ ራሱ እናቱን በድንጋጤ ሌላ ችግር ብቻ ብዙ ነገር ተፈጥሯል። እንደው እግዚአብሔር እንደ ሰው አይሆንም እና ምሕረቱን ይላክላቸው በእናንተም ጸሎት። ልዑል ደግሞ በጣም የዋህ ነው። ይህ አይገባውም ነበር፣ ግን ደግሞ እንግዲህ ሰው ልጅ ለምን ተፈተነ አይባልም፣ ለበጎ ነው። ሊያስተምረውም ሊሆን ይችላል። ከአሁን በኋላ ሰዎች ማመን እንደሌለበት ወንድሜ እንትኔ እያለ እየሄደ እንደውም ልዑል እኮ በጣም ጥንቁቅ ነው። ቤት ውስጥ ከቤት ውጭ አይበላም። እናቱ ቤት ነው የሚበላ። ሻይ እንኳን አለ ሻይ እንኳን አልጠጣም አለ ውጭ ላይ ወጥተው። እንግዲህ ሲያዝብሽ ምን ይላል የሚባለው ነገር ሳያማክርም ነው እና ባላሰበው ሁኔታ ችግር ውስጥ ቢገባም ግን ደግሞ ታያላችሁ በቅርብ ቀን እነዚህ ሰዎች
ያላቸውን ሙሉ ንብረታቸውን ነው የሚያሳጣቸው ልዑል። ሴትዮዋም ሌላ ችግር ውስጥ ከምትገባ አሁን ወደዛ ከምትል ልጆቿን አርፋ ማሳደግ ስትችል እያስመሰለች ልዑልን በዚህ አይነት ሁኔታ ከጣለችው በኋላ አሁን ቤቷን ጥላ ጠፍታ ሌላ ችግር እያመጣች ነው። ምንም አለምንም እኛ የምንፈልገው ልዑል ደህና መሆኑን ነው። እሷ እንደፈለገች ትሁን፣ እንደፈለገች ትዛብር፣ አይመለከተንም። ማንም ሰው ቢሆን ከእንትን አያመልጥም። ጊዜያዊ ነው ወደዛ ወደዚህ እያለ 24 ሰዓት እንትን የሚለው እንጂ ማንም ከእንትን አያመልጥም። እናያለን፣ እስከ መጨረሻው ድረስ እናያለን። በዘላለም ጉዳይ ላይ ብዙዎቻችሁ ስትጨነቁ ለምን አያግዝም እያላችሁ እንግዲህ ከጀርባ ለካስ እኔም አላወቅኩም እንደዚህ እያሳደዳት እንደሆነ። ዛሬ ሳይ ግን እሷን አክስትየዋ ቤት ሄዶ ልጅቷን ሲያፋጥጥ የልዑል ወንድም ነው ምንድን ነው ተብሎ እንግዲህ እሱም እዛ ቤት ውስጥ ተገኝቶ በጥያቄ እያጣደፋቸው እሷ ያለችበትን ሳይ በጣም ነው ደስ ያለኝ እውነት። በቃ ሰው ማለት እንደዚህ ነው። በዚህ ሰዓት ካላገዘ ልዑል ከስራ ነገ ዛሬ ልመለስ እያለ እየተጨናነቀ ህመሙን እንኳን በስነ ስርዓት ማስታመም አልቻለም። ገባችሁ? ከጊዜ ጊዜ ሌላ ችግር እየመጣበት አንዱ ተሻለው ሲባል አንዱ ይመጣል፣ አንዱ እንትን ሲል አንዱ ይመጣል። ስለዚህ ልዑል ራሱ በሱ ቦታ ብትሆኑ ህመሙን በስነ ስርዓት እያስታመመ አይደለም። በአንድ በኩል እህቱ አለች፣ ፍቅረኛው እንኳን እግዚአብሔር ይስጣት እናቱንም እሱንም ጊዜ ሰጥታ ብዙም እያጨናነቀችው አይደለም። እያየን ነው እንግዲህ እኛ ትልቅ ችግር የሆኑበት የገዛ ቤተሰቦቹ ናቸው። ስለዚህ እንግዲህ እግዚአብሔር ይሁናቸው። ቴዲና አቤልም እንግዲህ ጠይቀውታል፣ ሂደው አይታችሁታል። ብዙዎቻችሁ ለምን አይጠይቁም እያላችሁ ስለነበር በእናንተ ጥያቄ መሰረት እንግዲህ ሂደው ገዳም ድረስ ሂደው እንግዲህ ጠይቀው መጥተዋል። ያው እኛም ፊት ለፊት ካላየን ነው እንጂ እነሱ ከጀርባ እየተጋገዙ ነው። ምንም የሚያሳስብ ጉዳይ አይደለም። ዋናው ነገር ማን ነው ልዑል በስራ መመለሱ ነው። በጤናው በሁሉ ነገር ተስተካክሎለት ወደ ስራው መመለሱ ነው የምንፈልገው። ከዛ ውጭ ዱካሾል የሚሰራው ብሩክም እሱም እንደዛው እየሰራ ነው ያለው። በልዑል በኩል ያሉትን ሰዎች እያጣራለት ነው ያለው። መረጃዎች ከቀን አዳዲስ ነገሮች እየመጡ ነው። ስለዚህ እግዚአብሔር ይመስገን። በአሁኑ ደስ ብሎኛል። ይቺ ልጅ መገኘቷ የአክስትየዋ ልጅ እሷ ከተያዘች ማለት እናትየዋ ትያዛለች። ስትደውል በስልኳ በሎኬሽን እንትን ብለው እንደምንም አድርገው ከክፍለ ሀገር ካልሆነች ደግሞ ልዑል እኮ ቤቱን ያውቃል። ግን አሁን እንደዚህ ቦታው የት ነው እንደዚህ ብትይው ብዙም የሚያስታውሰው አይመስለኝም እንጂ እየተመላለሰበት ነበር ያጎቱን ቤት። ያው እነሱ እንግዲህ አጣርተው ይደርሱበታል ቤት ተስፋ አደርጋለሁ። እነ ዘላለም እነ ኤርሚያስ ከተጋገዙ እነሱ ምንም የሚያቀታቸው ነገር ስለሌለ በቅርቡ እጃቸው ውስጥ ትገባለች ብዬ አስባለሁ። እንደዚህ እንደተጫወተች በሰው ላይ አትቀርም። ከጊዜ እያንዳንዱ ስንት ነገር እንዳበላሸችበት ልዑልን ተመልከቱ። አንደኛ ሰርጉን አበላሹበት፣ ሁለተኛ ስራውን አበላሹበት፣ ሶስተኛ የራሱን ብዙ ነገር በቃ እና ይቺ ሴት ምሕረት የሚገባት ሴት ናት። ቅጣት መቀጣት ያለባት ናት። ለምንም የማትራራ እያስመሰለች እየሳቀች ምንም በሆነ እኮ አክስትህ ነኝ፣ ምንም በሆነ እኮ እንዲህ ነኝ እያለች በውሸት ልጁን ያልሆነ ነገር ውስጥ ከተው ነበር። ምንም አለ ምንም
ልዑል እጁ ላይ ይጣላት ብላችሁ ጸሎት አድርጉ። ሁለታቸውም አጎቱንም እሱንም ከልዑል እጅ ይጣላቸው። የሚለምኑበት ቀን ይምጣ። እያመሰገናችሁ እንግዲህ እነ ዘላለም እነ ሁላቸውንም እንግዲህ በልዑል በኩል ተጨንቀው እንግዲህ መረጃዎቹ ከክፍለ ሀገር እስከ ከተማ ድረስ እየዞሩ ቀንና ሌሊት ሳይሉ እንግዲህ መረጃ ለሚሰበስቡት ወንድሞቻችን ከልብ ነው የማመሰግነው። እንግዲህ የዚች ሴትዮ ልጅ ምን ትላለች? እናቷን ታገኛለች ወይስ አታገኛትም የሚለውን ዘላለም አጣርቼ እነግራችኋለሁ ብሏል። እንግዲህ የዛሬው ይሄ ነው የሰማሁት ነገር። ያው ከዚሁ ብትሆንም እንግዲህ ሴትዮዋ እንግዲህ እየተፈለገች ነው ያለችው። ለማንኛውም ሰላማችሁ ይብዛ። ቪዲዮ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን እያልን በተረፈ ሰላማችሁ ይብዛልኝ። ባይ ባይ።